አንተ ከሰባቱ የኢንተለጀንስ ወይም የብልህነት ደረጃዎች ስንተኛ ላይ ነህ? ፒራሚዱ እግር ስር ነህ? መሃል ላይ ነህ? ወይስ ከፍታው ላይ ነህ? እስከዛሬ ከሰራኋቸው ቪዲዮዎች እኔን የቀየረኝን ሐሳብ ነው የማወራችሁ። የቱ ጋር እንዳለው ሳውቅ ዓለምን የማይበት መነጽር ተቀየረ። ገቢዬ፣ ኑሮዬ፣ ደስታዬ፣ ከሰዎች ጋር ያለኝ ግንኙነት ሁሉ ሳይቀር በሙሉ እስከ መጨረሻው ተቀየረ። እያንዳንዱን ደረጃ በእንስሳት እንመስለዋለን። እኔ በግ ነኝ፣ እስስት ነኝ፣ ወይም ፓሮት ነኝ፣ ወይ ቀበሮ ነኝ፣ ወይስ አንበሳ ነኝ እያልክ ትለያለህ። በዙሪያ ያሉትን ሰዎች ማንነት ሳይቀር ታውቅበታለህ። ኢንተለጀንስ ወይም ብልህነት ማለት መሸምደድ፣ ጎበዝ መባል እኮ ነው ብሎ የሚያምን ትውልድ ወሳኝና ጠቃሚ ጥያቄዎችን ፈጽሞ አይጠይቅም። በህይወቴ ምን እየተካሄደ ነው ብሎ ቀና ብሎ አይመለከትም። ዓለም እሱን ባሪያና አገልጋይ አድርጋ ለማስቀረት ቀን ከሌት እንደምትሰራ ፈጽሞ ሊገነዘብ አይችልም። ሌሊት እንቅልፍ ሊነሳ የሚገባው እውነታ ይሄ ነው። በህብረተሰቡ መመዘኛ እጅግ ኢንተለጀንት ወይም ብልህ የሚባሉት የምናከብራቸው ስማርት የምንላቸው የመረጃ ክምችት የሆኑት በዲግሪ ብዛት የሚያስገርሙን ምሁር የተባሉ ሰዎች ግን ምንም አይነት እውነተኛ ተጽዕኖ የሌላቸው ሰዎች ብዙውን ጊዜ ከማንም በላይ በረቂቅ ወጥመድ ውስጥ የወደቁ ናቸው። መኖራቸውን እንኳን ባላወቁት ቤት ውስጥ ለዘመናት ታስረዋል። በሌላ በኩል ደግሞ ዓለምን የሚዘውሯት የሚያሽከረክሯት እውነተኛ ኃያላን እኛ እድሜያችንን፣ ሐሳባችንን፣ ጉልበታችንን ሁሉ በምንሰጣቸው ነገሮች ላይ የሉበትም። እነሱ የሚመሩት በሌላ መመሪያ መጽሐፍ ነው። የነሱ ቴክስት ቡክ ሌላ ነው። ያንን ነው የምናወራው። 7 ደረጃዎች አሉ። ይሄ ቪዲዮ ሲያበቃ የት ደረጃ ላይ እንደቆምክ በትክክል ታውቃለህ። በዙሪያ ያሉ ሰዎች የታሰሩባቸውን ክሮች ትገነዘባለህ። ካለንበት ደረጃ እንዴት ከፍ እንደምንልም እናወራለን። እኔም ያለሁት ታች ነው፣ አብረን ከፍ እንላለን። ማንኛውም አይነት ዌብሳይት፣ የሞባይል አፕሊኬሽን ማሰራት የምትፈልጉ ሰዎች ወይም ድርጅቶች አቢሲኒያ ሶፍትዌር የተባለ ምርጥ ድርጅት አለ። ከከፈላችሁት በላይ ያገለግላችኋል። አንዳንዴ ታውቃላችሁ፣ ምርጥ ምግብ ስትበሉ ለምትወዱት ሰው ትጋብዙታላችሁ አይደል? እኔም በምርጥ አገልግሎታቸው ስለረካው ነው ይህንን ማስታወቂያ በነፃ የሰራሁላቸው። ማንኛውም ቴክኖሎጂ ነክ አገልግሎት ስትፈልጉ አቢሲኒያ ሶፍትዌር ትዝ ይበላችሁ ቀድሞ። አንድ ቀን ያስፈልጋችኋል። ስለዚህ ስልካቸውን መዝግቡት። በስነ ወርቅ በኩል ነው የመጣሁት ካላችኋቸው ደግሞ የተለየ ቅናሽም ያደርጉላችኋል። በየዓመቱ ከ10 ተማሪዎች 9ኙ የዩኒቨርሲቲ መግቢያ ፈተናን ይወድቃሉ። የእርሶ ልጅስ 12ኛ ክፍል ደርሷል? ከሚወድቁት መካከል ነው ወይስ ከሚያልፉት? እስካሁን ልጆን እዚህ ጋር ለማድረስ ብዙ ዋጋ ከፍለዋል። እንደ ወላጅ ብዙ መስዋዕትነት ከፍለዋል። አንድ ውለታ ግን ይቀራል። የ12ኛ ክፍል ብሔራዊ ፈተናን እንዲያልፍ መርዳት። ባለፈው ዓመት ከ400 ተማሪዎች መካከል 390ውን በምርጥ ውጤት ወደ ዩኒቨርሲቲ ያሳለፈ የሞባይል አፕሊኬሽን አለ። አብዛኛው የመንግስት ትምህርት ቤት ተማሪ ነው ያሳለፈው። ፊውቸር ኤክስ ይባላል አፕሊኬሽኑ። ማትስ ነው የሚከብደው ልጅ ወይስ ፊዚክስ ወይስ ኢኮኖሚክስ ወይስ እንግሊሽ? አፕሊኬሽኑ ሁሉንም ትምህርት ሶሻልም ናቹራልም በደንብ ያስጠነዋል። ፈተና ያለማምደዋል፣ ውጤታማ ያደርገዋል። በኢንተርኔትም ያለ ኢንተርኔትም ይሰራል። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል የሆነ ተማሪ ይህንን እድል መጠቀም አለበት። ከጉግል ፕሌይ ስቶር ላይ ፊውቸር ኤክስ ብሎ አፕሊኬሽኑን ስልኩ ላይ ይጫን። ከአሁን ጀምሮ እናግዘዋለን። ከተማረ አይቀር መውደቅ የለበትም። ፊውቸር ኤክስ። አሁን ወደ ዛሬው አጀንዳችን እንግባ። ኢንተለጀንስ ወይም ብልህነት ምን እንደሆነ የተነገረን ገና መጠየቅ በማንችልበት የልጅነት ዕድሜያችን ላይ ነበር። ብልህነት ማለት የፈተና ውጤት ነው። አብዛኛው እነዛ አይኪው የሚባሉ ፈተናዎች የሚለኩት በጣም ውስን የሆነ የአእምሮ ክፍልን
ይሆናል። ነገር ግን እነዚህ ፈተናዎች ሊተነብዩ የማይ የፈጠራ ግኝትን፣ በችግር ጊዜ የሚወሰን ብልህ ውሳኔን፣ የስሜት ብስለትንና ከውድቀት ተምሮ መንገድ የመቀየርን ፍሌክሲቢሊቲ ወይም ችሎታን አይለኩም። ኢንተለጀንስ ወይም ብልህነት ማለት በብዙ መልኩ የተሳለ ሰይፍ ነው። አሁን ያልኳቸው ባጭሩ የአእምሮ ውጤት ወይም አይኪው የህይወትህን ጥራት የሚወስኑትን ዋና ዋና ነገሮች አይለካም። ሆኖም ግን መላው ስልጣኔያችን የተገነባው ሰዎችን በእነዚህ መመዘኛዎች በመከፋፈል ነው። ትምህርት ቤቶች ለፈተናው በደንብ የታዘዙትን ኦቢዲየንት የሆኑትን ተማሪዎች ይሸልማሉ። ዩኒቨርሲቲዎች ለትምህርት ቤቱ የታዘዙትን ይመርጣሉ፣ ይመርቃሉ። ድርጅቶች ደግሞ ለስርዓቱ የታዘዙትን መርጠው ይቀጥራሉ። የዚህ ዓለም ትልቁ ሚስጥር እንዴት ዓለም እንደሚሰራ ደረጃ 1 እንቅልፋሞቹ የፒራሚዱ ታች ያሉት ሺፕስ በጎቹ። የፒራሚዱ ታች እዚህ ጋር ነው። እዚህ ምድብ ላይ ያለው ሰው አስተሳሰቡን፣ ልማዱን፣ የሚያምንበትን ነገር አይመርጥም። ዝም ብሎ ይቀበላል፣ ይወርሳል እንጂ። አመለካከቱ መጨረሻ ላይ ያነጋገረው ሰው አስተያየት ውጤት ነው። ውሳኔዎቹ የጫና ውጤቶች ናቸው እንጂ የራሱ ፍላጎት መገለጫ አይደሉም። የሚገርመው ነገር እዚህ ደረጃ ላይ ያለ አብዛኛው ሰው እውነት ግን እኔ ምንድነው የምፈልገው? ምንድነው በህይወቴ ውስጥ ማሳካት የምፈልገው? ምን አስባለሁ ብሎ ከራሱ ጋር አያወራም። ስክሪን ሳይመለከት በዝምታ ተቀምጦ 1 ሰዓት እንኳን ማሳለፍ አይችልም። እንደ በግ የተነገረውን አምኖ ቤተሰብ፣ ማህበረሰብ፣ መንግስት በቃ ሁሉም የነገሩትን የጫኑበትን ሐሳብ ሳይጠይቅ ኖሮት ያልፋል። ይሄ ደረጃ በበግ የተመሰለውም ለዛ ነው። በግ በራሱ አቅጣጫ አይሄድም። ሌሎች በጎች፣ መንጎች የሄዱበትን መንገድ ይከተላል እንጂ። እዚህ ደረጃ ላይ ያለም ሰው በራሱ መቆም አይችልም። ፈሪ ነው። ይነቃል፣ ጠዋት ወደ ስራ ይሄዳል፣ የቀረበለትን መረጃ ይቀበላል፣ ይጋታል፣ የሰውን አስተሳሰብ አስተያየት ይደግማል፣ ይተኛል። ህብረተሰቡ ደግሞ ይህንን የተለመደ ህይወት ይለዋል። ይህንን አይነት ማህበረሰብ ነው ፍሬድሪክ ኒቼ መንጋ የሚለው። ከደረጃ 1 ወደ 2 ለመሄድ እኔ አቅም የለኝም፣ ዓለም ዝም ብላ የምትጫወትብኝ ኳስ ነኝ የሚለውን ቅዠት ማፍረስ አለብህ። ደረጃ 2 አስመሳዩ ወይም እስስቱ። ይሄ ደረጃ ከታችኛው ከፍ ያለ ይመስላል፣ ግን ብዙም አይለይም። መመሪያዎችን በደንብ ትከተላለህ፣ ስራ ትይዛለህ፣ ኃላፊነትን በአግባቡ ትወጣለህ፣ የዘመናዊ ህይወትን ሩጫ ትሮጣለህ። ግን የምትኖረው በሌላ ሰው ኮድ ነው። መሳሪያውን እንዴት እንደምትጠቀምበት ታውቃለህ፣ ግን መሳሪያው ለምን ተሰራ? ማን ነው የሰራው? ወይስ ከዚህ የተሻለ መሳሪያ አለ ወይ ብለህ አትጠይቅም። ይሄ ደረጃ በእስስት የሚመሰለው ለዛ ነው። እስስት ከበግ የተሻለ ንቃት አላት፣ ግን ስራዋ ራሷን እየቀያየረች ከሁኔታ ጋር መመሳሰል፣ የራሷ የሆነ አቋም የላትም። አንድ ሰው ውስብስብ የሂሳብ ቀመሮችን እየፈታ ምሁር ተብሎ አሁንም በሰው ዕውቅና ወይም ቫሊዴሽን ሊመራ ይችላል። በራሱ ላይ ቆም ይችላል። አንድ ሰው 5 ቋንቋዎችን አቀላጥፎ እየተናገረ አሁንም እሱ ማን እንደሆነ ላያውቅ ይችላል። ተመሳስሎ ብቻ ሊኖር ይችላል። በዚህ ደረጃ ላይ ያሉ ሰዎች የሚኖሩት ለሁኔታዎች ምላሽ እየሰጡ ሪያክት እያደረጉ ብቻ ነው። ስሜታቸው ይዘውራቸዋል፣ አካባቢያቸው ይዘውራቸዋል፣ ወቅታዊ ወሬዎች፣ ትሬንዶች ይዘውራቸዋል። ሁሉም ከደነገጠ አብረው ይደነግጣሉ። ሁሉም ከጠላ አብረው ይጠላሉ። ሁሉም ከገዛ አብረው ይገዛሉ። ምክንያቱም የመረጡት ሳይሆን የሰው ልጅ የመንጋ ፍጡር ስለሆነ ነው። አይምሮአችን የተገነባው ለህልውናው ሲል፣ ራሱን ለማቆየት ሲል፣ ለሰርቫይቫል እንጂ ለእውነት አይደለም። ከ1000 ዓመታት በፊት ከመንጋው ጋር አለመስማማት ለሞት ያደርስ ነበር። ዛሬ አለመስማማት አይገድልህም፣ ግን በስነ ልቦናስ፣ በህብረተሰብ ውስጥ ካለ ግንኙነትስ? አሁንም ብዙ ሰዎች ልዩ መሆንን፣ ወጣ ብሎ ማሰብን፣ አዲስ ነገር መሞከርን እንደ ሞት ይፈሩታል። ለዚህ ነው ብዙዎች የራሳቸው አቋም ከመያዛቸው በፊት የሌሎችን አስተያየት ወይም ኮመንት ይሰልላሉ። ለዚህ ነው በውስጣቸው የሚጠሉትን ህይወት የሚኖሩት፣ ለማያስቅ ቀልድ የሚስቁት። ለዚህ ነው አይምሯቸውን ለሌላ አካል አከራይተውታል።
ከደረጃ 2 ወደ 3 ለመሄድ ያስተማሩኝን ብቻ መከተል ይበቃኛል የሚለውን ምቾት ማፍረስ አለብህ። መጠየቅ መጀመር አለብህ። ቀላልና ግልጽ መልስ የሌላቸው ነገሮች የመሸከም ጭንቀትን መለማመድ አለብህ። መጠየቅ አለብህ ደፋር ሆነህ። ደረጃ 3 አስተላላፊ ወይም ፓሮት በቀቀን። 70% የዓለም ሕዝብ የሚኖረው እዚህ ምድብ ነው። አብዛኛው ሰው ይሄ ከሁሉም በላይ አታላይ ወጥመድ ነው። ትምህርት ትቀምሳለህ፣ ትማራለህ፣ ትጽፋለህ፣ ማንበብና መጻፍ ትችላለህ። ስለ ፖለቲካ፣ ባህልና ሳይንስ አንዳንዴ ትወያያለህ፣ አመለካከት አለህ፣ ትከራከራለህ። ግን መራራው ጥያቄ ይሄ ነው፣ ያ አመለካከትህ ከየት መጣ? አብዛኞቹ የዚህ ደረጃ አሳቢዎች ብትጠይቃቸው አመለካከታቸው ከዜና የሰሙት፣ ከወቅታዊ ወሬ የለቀሙት እና ከሚያከብሩት ሰው የቀዱት ነው። እነዚህም የገዛ አመለካከታቸው ደራሲ አይደሉም። እነዚህ ከላይ የመጣን ምልክት ተቀብለው የሚያስተላልፉ ሬዲዮዎች ናቸው፣ ቧንቧ ናቸው፣ መተላለፊያ ናቸው። ይሄ ደረጃ እጅግ አደገኛ ነው። ምክንያቱም እንደ መንቃት ይሰማሃል፣ እንደ አሪፍ ራስህን ታያለህ፣ ግን ብዙ ጊዜ ሌላ እስር ቤት ሆኖ ያርፋል። አስተላላፊው የዚህ ምድብ አባል ብልህነት በሰው ዘንድ ትልቅ ዋጋ እንዳለው ይገባዋል። ስለዚህ እውነትን ከመፈለግ ይልቅ ብልህ ሆኖ መታየትን ይመርጣል። ፓሮት የነገርካትን ደግማ ትናገራለች፣ በቀቀን ማለት ነው። ስለዚህ ስማርት ትመስላለች አይደል? ይሄ ደረጃ በፓሮት የሚመሰለው ለዛ ነው። ፓሮት ቶሎ የተነገራትን ትይዛለች፣ ተግባቢ ናት። ግን የነገርካትን ማስተጋባት ነው ስራዋ። በራሷ የምትጨምረው አንዲት ነገር የለም። አስተያየቶችን እንደ ልብስ ይሰበስባል። እዚህ ደረጃ ላይ ያለ ሰው ያልተረዳቸውን መጽሐፍቶች ይጠቅሳል። አዳዲስ እይታን ከማዳበር ይልቅ የሌሎችን ክርክር ይሸመድዳል። ጥቅስ ይጠቅሳል። ማህበራዊ ሚዲያ ይህንን ሁኔታ የባሰ አድርጎታል። ዛሬ ሰዎች ጥበበኛ መሆንን አይፈልጉም፣ ጥበበኛ መምሰል ነው የሚፈልጉት። እውነተኛ ብልህ ሰው ውስብስብ ነገርን በቀላል መንገድ ነው የሚረዳው። ቀጂው ግን አስተላላፊው ግን ግራ መጋባቱን በከባድ ቃላት ሸፋፍኖ ያቀርባል። ትልልቅ ቃላት፣ ትልልቅ በራስ መተማመን፣ ግን ምንም የራስ የሆነ ሐሳብ የሌለው ባዶነት። ትልቁ ሐዘን ደግሞ ምን መሰላችሁ? አስተላላፊው በአይምሮ ነፃ እንደሆነ ያምናል፣ ያስባል። በእውነቱ ግን በሰው ምስጋና ላይ ጥገኛ ነው። ያምሳል እኮ አንዳንዴ፣ ግን በወቅታዊ ወሬ ወይም ትሬንድ መሰረት ነው። በነፃነት እኮ ያስባል፣ ግን በተፈቀደለት ክልል ውስጥ ብቻ ነው የሚያስበው። ነጥሮ መውጣት አይችልም። በጥንቃቄ ተመልከት። ሙሉ የኢንተርኔት ማህበረሰቦች አሁን የአንዱን ታዋቂ ሰው ባህሪውን፣ አለባበሱን፣ አመለካከቱን፣ የደስታ አገላለጹን፣ ንዴቱን ሳይቀር ይገለብጣሉ። ልብሱ የተለያየ ነው፣ ፕሮግራሙ ግን ያው ነው። ይህም አንድ ዘመናዊ ቅዠት ይፈጥራል። ሰዎች መረጃን ስለሚጋቱ ብቻ የተረዱ ወይም ኢንፎርምድ የሆኑ ይመስላቸዋል። ነገር ግን መረጃ መስማት ማስተዋል ወይም ኮምፕሬሄንድ ማድረግ ኮምፕሬሄንሽን አይደለም። ማጠቃለያዎችን ማንበብ ጥበብ አይደለም። ጥልቅ ጥቅሶችን መደጋገም ጥልቀት አይደለም። ፓሮት ወይም በቀቀን የፍልስፍና ቃላትን ሊደጋግም ይችላል። ያ ግን ሶቅራጠስን እንዲሆን አያደርገውም። እውነተኛ ለውጥ የሚመጣው አንድ ሰው ብቻውን ለመቆም ሲፈቅድ ነው። በትዕቢት አይደለም። ለሰው ትኩረት ብሎም እኮ አይደለም ብቻውን የሚቆመው፣ ግን ለእውነተኝነት ነው። ኦነስት በመሆን ብቻ ሰዎች ምን ይሉኛል የሚለውን ይተዋል። እውነቱ ምንድን ነው ብሎ መጠየቅ ይጀምራል። ያ ሽግግር ደግሞ አሳማሚ ነው በጣም። ምክንያቱም አንዴ በነፃነት ማሰብ ስትጀምር የህይወት ትልቁ ክፍል ያንተ ሳይሆን ከሌላ የወረስከው መሆኑ ይገለጥልሃል። መሰረት ሼክ ያደርጋል። አብዛኛው ሰው ደግሞ ከእውነታው ጋር ከመጋፈጥ ይልቅ የሐሰት ማንነቱ ጋር ተጣብቆ መኖርን ይመርጣል። ለዚህ ነው ምቾት እስር ቤት የሚሆነው። ምቾት እኮ ክፉ ስለሆነ አይደለም፣ ግን ምቾት ቀስ በቀስ የማደግ ፍላጎትን ይገድለዋል። የተመቻቸ አይምሮህን መቆጣጠር ደግሞ እጅግ ቀላል ነው። ከዚህ ደረጃ ለመውጣት አዋቂ መሆን፣ ብልህ መሆን፣ ስማርት መሆን አይጠበቅብህም። ከዚህ ደረጃ ለመውጣት ታማኝ መሆን ይበቃሃል። ይህንን እምነት ያስኩት እንዴት ነው? ሌላ ሀገር ላይ ሌላ ቤተሰብ ውስጥ ባድግ ኖሮ አሁን ያለኝ እምነት ይኖረኛል ወይ? ወላጆቼ ሌሎች ቢሆኑስ ብሎ ደፍሮ መጠየቅን ይጠይቃል። ብሩታሊ ኦነስት መሆንን ይፈልጋል። እነዚህ ጥያቄዎች የኖርክበትን መሰረት ሊነቀንቁት ይችላሉ። ደፈር ብለህ መጠየቅ ስትጀምር ግን በጨፈኑ ሰዎች መሃል አንተ ዓይንህን መግለጥ መንቃት ትጀምራለህ። አሁን የደረስክበትን በጣም የሰለጠነ ዓለም
የፈጠሩት ሳይንስን ቴክኖሎጂን እዚህ ያደረሱት ሰዎች ከማንም በላይ አዋቂ ሆነው አይደለም፣ ግን ከማንም በላይ ጠያቂ ሆነው ነው። ለመጠየቅ ደግሞ ዲግሪ፣ ማስተርስ፣ ፒኤችዲ አያስፈልግህም። ውስጣዊ ድፍረትና ጥንካሬ ነው የሚያስፈልግህ። መልሱ አንተን በጭፍን ሳይሆን ማሳመን ያለበት በሎጂክ በማብራሪያ መተንተን አለበት። ያላሳመነህን ነገር መቀበል ስታቆም በቃ ከጭፍን ተከታይነት መንጋ ከመሆን ራስህን እየለየህ ነው። ወደ ቀጣዩ ደረጃ እየወጣህ ነው። ከደረጃ 3 ወደ ደረጃ 4 ለመሄድ እስካሁን የኔ ነው ብለህ የያዝከውን ማንነት፣ አመለካከት መስዋዕት ማድረግ አለብህ። አስተሳሰቦችና እምነቶችህ ከየት እንደመጡ ስትጠይቅ የማንነትህ መሰረት ከሰው የተዋስከው መሆኑን ማወቅ ያስፈራል። ያንን ፍርሃት ማለፍ ከቻልክ ግን ደረጃውን እየወጣህ ነው። 4ኛ ደረጃ ጋር ደረስን። አሰላሳዩ፣ አሳቢው ፎክስ ቀበሮ። አንድ ሰው ከመንጋ አስተሳሰብ ሲያመልጥ ወደ ሌላ ምዕራፍ ይሸጋገራል። ስልት ወይም ስትራቴጂ ይኖራል። እዚህ ጋር ብልህነት ወደ ተግባር ይቀየራል። እዚህ ጋር ለውጥ ይጀምራል። ክስተቶችን ብቻ ማየት ትተህ ምክንያቱን ማየት ትጀምራለህ። ሰዎች የሚሉትን ብቻ ሳይሆን ለምን እንደሚሉት ማስተዋል ትጀምራለህ። ከንግግር በስተጀርባ ያለውን ስሜትና ጥቅም ትረዳለህ። ዓለምን በስውር የሚመራት ጥቅም ነው። የደረጃ 3 አሳቢ የፖለቲካ ክርክር ሲያይ፣ የደረጃ 4 አሳቢ ግን ማንነታቸው የተነካባቸውን 2 ወገኖች ያያል። ሰፋ አድርጎ ያስባል። የስሜት ላንጉጅ ይገባዋል። አንድ ድርጅት ስለ ሰው ነው ማስበው ሊል ይችላል። እውነት ነው፣ ሊያስብ ይችላል። ግን ስለ ትርፍም ያስባል። አንድ ፖለቲከኛ ለፍትህ እታገላለሁ ሊል ይችላል። እውነቱንም ሊሆን ይችላል። ግን ለስልጣንም ይታገላል። በዚህ ደረጃ ላይ ያለ ሰው እውነታውን በቃላት መመዘን ያቆማል። በድርጊት መመዘን ይጀምራል። ያ ለውጥ ሁሉንም ነገር ይቀይረዋል። ምክንያቱም ዓለም በድንገት ሊተነበይ የሚችል ይሆናል። ምን እያሉ ነው ብለህ መጠየቅ ታቆማለህ። ምንድን ነው የሚያተርፉት? ምንድን ነው ጥቅማቸው ብለህ ትጠይቃለህ። ይሄ ስልታዊ ብልሃት ወይም ስትራቴጂክ ኢንተለጀንስ ይባላል። ይሄ ምድብ በቀበሮ የተመሰለው ለዛ ነው። ያው ታውቃላችሁ፣ ቀበሮ በጣም አስተዋይ ነው፣ ብልህ ነው፣ በቀላሉ አትሸውደው። እዚህ ደረጃ ላይ ያለንም ሰው ዝም ብለህ አትሸውደው። ስርዓቶችን፣ ስነ ልቦናን፣ ተጽዕኖን፣ ጊዜ ያውቃል። ልፋት ብቻውን በቂ እንዳልሆነ ይረዳል። 2 ሰዎች እኩል ሊለፉ ይችላሉ፣ ግን ውጤታቸው ፍጹም የተለያየ ይሆናል። ለምን? ምክንያቱም አንዱ ዋጋ መፍጠርን ወይም ቫልዩ ክሬሽንን ያውቃል፣ ሌላኛው ግን ጉልበት ማፍሰስን ብቻ። አንዱ አቀማመጥን ወይም ፖዚሽኒንግን ያውቃል፣ ሌላኛው ግን ታዛዥነት ብቻ ነው የሚያውቀው። ብዙዎች የሚሸሹት አንድ መራራ እውነት አለ። ዓለም ፍጹም ፍትሃዊ አይደለችም። ጠንክሮ መስራት ዋጋ አለው። ነገር ግን ያለ ዕውቀት መልፋት፣ ያለ ትክክለኛ አቅጣጫ መልፋት ለብዝበዛ ያጋልጣል። ጥቅምን፣ ድርድርን፣ ተጽዕኖንና ስነልቦናን ካልተረዳህ አንድ ካንተ የሚበልጥ ብልህ ሰው ያንተን ልፋት ለራሱ ህልም መገንቢያ ይጠቀምበታል። የሌላ ሰው ህልም አገልጋይ ትሆናለህ። ለዚህ ነው አንዳንዶች ዕድሜ ልካቸውን ሲለፉ የሚኖሩት፣ ሌሎች ግን ተጽዕኗቸውንና ንግዳቸውን የሚያሳድጉት። ሁልጊዜ ከሌላው የተሻለ ሞራል ስላላቸው አይደለም፣ ስማርት ስለሆኑም አይደለም፣ ጨዋታውን በተሻለ መንገድ ስለተረዱት ነው እንጂ። ቢሆንም 4ኛው ደረጃ ወይም ሌቭል 4 የጨለማ ጎን አለው፣ ደካማ ሳይድ አለው። ሁሉንም ነገር ስልት ሲሆን፣ ሁሉም ነገር ካልኩሌት አድርጎ ሲንቀሳቀስ ሰው በውስጡ ባዶ ይሆናል፣ ስሜት አይኖረውም። ግንኙነቶች በሙሉ ወደ ንግድነት ይቀየራሉ፣ ትሬድ ኦፍ ይሆናሉ፣ ሰጥቶ መቀበል ብቻ። ጓደኝነት በጥቅም ይተካል፣ እውነተኝነት ይጠፋል። ሰውየው ጎበዝ ይሆናል፣ ግን ከሰው ጋር ያለው ግንኙነት እየተዳከመ ይመጣል፣ ይቋረጣል። ብዙ ስኬታማ ሰዎች በውስጣቸው የሚሰቃዩት ለዚህ ነው። በብቸኝነት ስኬት ያገኛሉ፣ ሰላም ግን ያጣሉ። ምክንያቱም ህይወትን እንደ ቼዝ ጨዋታ ሁልጊዜ ካልኩሌት እያደረጉ ራሳቸውን አሰልጥነዋል። ግን ሰው የቼዝ ጠጠር አይደለም። ግን እዚህ ጋር ማወቅ ያለብን ስርዓቱ፣ ይሄ ዓለም፣ ትምህርት ቤቱ፣ ድርጅቱ፣ ሚዲያው፣ ሁሉ ነገር አንተ በዚህ መሰላል ላይ እንድትወጣ አልተነደፈልህም ወይም አልተፈቀደልህም። በተቃራኒ እዛው ቆመህ እንድትቀር ነው የሚፈለገው፣ እያገለገልክ እንድትቀር። ይሄ በክፋት ሳይሆን ስርዓቶች የሚፈልጉት ሊተነበይ የሚችል ፕሬዲክታብል የሆነ ሰው ስለሆነ ነው።
ደረጃ 3 ላይ ያለ ሰው በቀላሉ ይተነበያል። ደረጃ 4 ላይ ያለ ሰው ግን አሳቢ ስለሆነ በቀላሉ አይገመትም። ደረጃ 5 ጋር ደርሰናል። አንቀሳቃሹ አንበሳው እዚህ ጋር ነው። የሰው ልጅ ብልህነት እጅግ ብርቅ የሚሆነው እዚህ ጋር ነው። በደረጃ 5 ላይ ጨዋታውን መጫወት ትተህ ጨዋታውን መቅረጽ ትጀምራለህ። የሰው ልጅ ባህሪ ዝም ብሎ የሚመጣ ሳይሆን የአካባቢ የጥቅምና የእምነት ውጤት መሆኑን ትረዳለህ። አካባቢውን ከቀረጽክ ደግሞ ምንም ትዕዛዝ ሳትሰጥ የሰውን ባህሪ መለወጥ እንደምትችል ታውቅበታለህ። ይሄ ሰው ስርዓቶችን መረዳት ብቻ አይደለም መቅረጽም ይጀምራል። አፈጻጸም ላይ ወይም ኤክስኪዩሽን ላይ ፈጣን ይሆናል። ኃላፊነት መሪነትን ትወስዳለህ። ለዛ ነው በአንበሳ የሚመሰሉት። አንበሳ ደፋር ነው። ላመነበት አቋም ዋጋ ይከፍላል። እዚህ ጋር ያለ ሰው ራዕዩን ወይም ዓላማውን ለማሳካት የሚከፈለውን ሁሉ ይከፍላል። ሪስክ ይወስዳል። በትልልቅ ችግሮች ውስጥ ያልፋል። የአንበሳ ድፍረትም የቀበሮ ንቃትም አለው። አንቀሳቃሽ ወይም ኦፕሬተር ያልናቸው ለዛ ነው። ምክንያቱም አብዛኛው ሰው ችግር ሲያይ ያማረራል። አንቀሳቃሾች ግን ችግር ሲያዩ ይንቀሳቀሳሉ፣ ሊፈቱት ይጠራሉ። ሌሎች ሲከራከሩ እነሱ ይገነባሉ። ሌሎች ፍቃድ ሲጠብቁ እነሱ ያደርጋሉ። ታሪክ ሁልጊዜም ለሚያደርጉ ሰዎች ትልቅ ዋጋ ትሰጣለች። እኛም በታሪክ ውስጥ የምናደንቃቸው ታላላቅ ሰዎች እዚህ ምድብ ውስጥ ናቸው። ዓለም ሁልጊዜ ለምን እያሉ ለሚተነትኑ፣ በሐሳብ ለቀሩ ሳይሆን ላመኑበት ዋጋ ለሚከፍሉ፣ ውጤት ለሚያመጡ ዙፋን ትሰጣለች። በፍርሃት ከታሰረ ትልቅ ሐሳብ ይልቅ በድፍረት የሚተገበር መካከለኛ ሐሳብ ያሸንፋል። እዚህ ጋር ነው ማወቅ ያለብህ። እዚህ ምድብ ለመግባት የጎደለህ አዋቂነት ወይም የተለየ ዕውቀት ላይሆን ይችላል። እዚህ ምድብ ለመግባት የጎደለህ ድፍረት ይሆናል። ሌላ ሰው ቢተቸኝስ ቢስቅብኝስ የሚለውን የናቀ ድፍረት፣ ለመሳሳት የመድፈር ድፍረት፣ በሕዝብ ፊት የመውደቅ ድፍረት። ምክንያቱም አንዴ ወደ ላቀ ደረጃ መሸጋገር ስትጀምር በትንሽ ደረጃ ቆመው ለመቅረት የወሰኑ ሰዎችን በራሱ ታሰጋቸዋለህ። ፈሪዎች ከመሃላቸው ደፋር ሲያዩ መጀመሪያ ወደ ነበረበት ሊያስጎነብሱት ሊመልሱት ይጥራሉ፣ ይቃወሙታል፣ ይጠልፉታል። ታግሎ አሸንፎ የወጣ ቀን ግን ተገልብጠው የእሱ ተከታይ ይሆናሉ። ስለዚህ ደፈር ብለህ ያመንክበትን ማድረግ ስትጀምር በዙሪያ ያሉ ሰዎች የሚቃወሙ አንተን ስለሚጠሉ አይደለም፣ ተፈጥሯቸው ነው። ምን ያድርጉት? ያንተ ትልቅነት የነሱን የበታችነት ስለሚያጋልጥባቸው ነው። ደረጃ 6 ባለ ራዕዩ አርክቴክቶቹ ሸረሪቶች ይባላሉ። እነዚህ ደግሞ እዚህ ደረጃ ላይ አይምሮ በቃላት ሊገለጽ የማይችል ነገር ያደርጋል። አብዛኛው ሰው ስልጣን ማለት ሰዎችን በቀጥታ መቆጣጠር ይመስለዋል። ግን ቀጥተኛ ቁጥጥር በጣም አድካሚ ነው። ከፍተኛው የተጽዕኖ ደረጃ በኃይል የሚመጣ አይደለም፣ በጉልበት አይደለም የሚመጣው፣ በአካባቢና በሁኔታ በኢንቫይሮንመንት የሚመጣ ነው እንጂ። ሰው በኢንቫይሮንመንት በቀላሉ ይሸወዳል። በጥንቃቄ አስብ። የማህበራዊ ሚዲያ ድርጅቶች ለምን ቢሊዮኖችን ያተርፋሉ? ሰዎችን እንዲቀመጡ በኃይል ስለሚያስገድዷቸው ነው እንዴ? ስልክን ስትጠቀም ማን አስገድዶ ነው? የሰው ልጅን ባህሪ በራሱ የሚቀርጽ አካባቢ ወይም ኢንቫይሮንመንት ስለፈጠሩ ነው እንጂ። ይሄ የቀያሽ ወይም አርክቴክት ደረጃ ነው። ለዛ ነው ይሄ ምድብ በሸረሪት የሚመሰለው። ሸረሪት ውስብስብ የሆነ ድር ታደራለች። ሌላው የሚጓዝበትን ሁኔታ ትፈጥራለች። እዚህ ምድብ ላይ ያሉት ሰዎች በጣም ጥቂት ናቸው በምድራችን ላይ። ተጽዕኗቸው ግን እያንዳንዳችን ህይወት ላይ ይደርሳል። በየቀኑ እኛ ቤት ይገባሉ። የሰው ልጅ ባህሪ በስርዓቶች ወይም ሲስተም እንደሚቀረጽ የተረዱ ሰዎች ናቸው። ህጎችን፣ አልጎሪዝሞችን፣ ተቋማትን፣ ባህሎችን የሚቆጣጠሩ ናቸው። እስከ 5ኛው ደረጃ ላይ ያሉ ሰዎች ቀበሮቹ፣ አንበሶች ሁሉ በጨዋታ ውስጥ ሲጣሉ ጨዋታውን ለማሸነፍ ሲሮጡ፣ እነዚህ ሸረሪቶች ወይም ቀያሾች ወይም አርክቴክቶች ግን ጨዋታውን ወይም ራሱን ሜዳውን ራሳቸው ይቀርጹታል። አስቡት፣ ቀበሮና አንበሶቹ ጎበዝ የቼዝ ተጫዋች ቢሆኑ፣ ሸረሪቶቹ ግን ቼዙን ራሱ ጨዋታውን ወይም ህጉን ይፈጥሩታል። አንድ ፖለቲከኛ ስለ ህግ ይከራከራል። አንድ ቀያሽ ወይም አርክቴክት ግን ክርክሩ ከመጀመሩ በፊት የሰውን አስተሳሰብ የሚቀርጽ የሚዲያ ስርዓት ይዘረጋል። ይሄ የቀያሽነት ብቃት ነው። እዚህ ደረጃ ላይ እነሱ ምርት ብቻ አይሸጡልህም፣ ልማድን ነው የሚሸጡት። አብረው
ሪዲፋይን ያደርጉታል ሀቢትህን፣ ልማድህን። ነገር ግን እዚህም ቢሆን ሌላ ወጥመድ አለ። እኔነት፣ ኢጎ፣ ስም የማቆየት ጥማት፣ ሌጋሲ፣ ቁጥጥር። ምክንያቱም ብዙ አርክቴክቶች፣ ቀያሾች እውነታውን በመቅረጽ ሱስ ይያዛሉ። ይውላችሁ ታላላቅ ተቋማትን፣ ህገ መንግስቶችን፣ የቴክኖሎጂ መድረኮችን የገነቡ ሰዎች በሙሉ እዚህ ምድብ ናቸው። እነሱ ለዘመናት የሚቆይና የሰው ልጅን መንገድ ለረጅም ጊዜ የሚመራ ስርዓት የነደፉ ሰዎች ናቸው። ይሄ ማጭበርበር አይደለም። በነገራችን ላይ ይሄ አርክቴክቸር ነው። ከገንቢው በላይ የሚቆይ ነገር መገንባት፣ እነሱ በሌሉበት የሚሰራ። አንበሶቹ በዘመናቸው እኮ ጀግና ነበሩ፣ ተጽዕኖ ፈጥረዋል። ከሞቱ በኋላ ግን ስማቸው ይነሳል እንጂ የፈጠሩት መዋቅር፣ ስትራክቸር ወይም ሲስተም ግን የለም። እዚህ ምድብ ላይ ያሉ ሰዎች ግን አሁን የምንመራበትን የገንዘብ ስርዓት፣ የህግ ስርዓት፣ የሃይማኖት፣ የባህል ስርዓት ፈጥረው አልፈዋል። ሲስተም ዘርግተዋል። እነሱ የሉ፣ ግን እነሱ በፈጠሩት ወይም በነደፉት ሲስተም ውስጥ ግን እኛ በየቀኑ እንኖራለን፣ እንጣላለን፣ እንሰራለን፣ እንበላለን፣ እንጠጣለን። ለምሳሌ ፌስቡክ፣ ዩቲዩብ፣ ቲክቶክ ድርጅት ወይም አፕሊኬሽን ብቻ አይደሉም። ከትላልቆቹ እምነቶች በላይ ከእስልምናና ከክርስትና በላይ በፍጥነት የተስፋፉ የኑሮ ዘይቤ ናቸው። ሰዎች መስጊድ ወይም ቤተክርስቲያን ከሚቆዩበት የጊዜ መጠን ይልቅ በብዙ እጥፍ ፌስቡክ፣ ዩቲዩብ እና ቲክቶክ ላይ ያሳልፋሉ። ብዙ ሰዎች የነዚህ ድርጅት መስራቾች በህይወት ባይኖሩ እንኳን ይሄ ነገር ይቀጥላል። እዚህ ምድብ ላይ ያሉ እነዚህ ጥቂት ሰዎች በመጨረሻም አንድ እንግዳ ነገር ይረዳሉ። ምንም አይነት ውጫዊ ፓወር፣ ኃይል ወይም ስልጣን ዘላቂ ሰላም አይሰጥም። ዝናም ቢሆን ገንዘብም ቢሆን ተጽዕኖም ቢሆን። ምክንያቱም አይምሮ ሁልጊዜ ተጨማሪ ነገር ይፈልጋል፣ ሁሌ ያሳድዳል። እዚህ ጋር ነው የመጨረሻው ሽግግር የሚጀምረው። ተሻጋሪ የምንለው ወይም ትራንሰንደንት የምንለው እዚህ ጋር ነው። ወደ መጨረሻው ደረጃ ደርሰናል። ደረጃ 7 ተሻጋሪው ነፃው አይምሮ፣ በኤግል ንስሮቹ ይባላሉ። እነዚህ የመጨረሻውን ደረጃ ለመግለጽ በጣም አስቸጋሪ ነው። ምክንያቱም ይሄ ደረጃ ስለ ማግኘት ሳይሆን ስለ መልቀቅ ነውና። እስካሁን የነበሩት 6 ደረጃዎች በፈለጉ ሰዓት መሆን ይችላሉ። እዚህ ጋር ያሉት ሰዎች ዓለም ላይ መሆን ማግኘት የሚፈልጉት ነገር በሙሉ እጃቸው ላይ ነው። እነሱ ግን የአይምሮ ሰላምም አላቸው ከምንም በላይ። በደረጃ 7 ላይ ስለ ውጤት መጨነቅ ይቆማል። የሰው ምስጋና ፍለጋ አይኖርም። የሚቀረው ግን ጥንታውያን ፈላስፎች የውስጥ ምሽግ የሚሉት ነው። የገዛ እኔነት ወይም ኢጎ እስረኝነት ነፃ የወጣ አይምሮ አላቸው። ከፍላጎት ሳይሆን ከግልጽነት የሚመነጭ ተግባር አላቸው። ምስጋና የሚቆጣጠር ከሆነ ተገዥነህ፣ ትችት የሚያፈርስ ከሆነ ተገዥነህ፣ ማዕረግህ ዋጋህን የሚወስንልህ ከሆነ አሁንም ተገዥነህ። ከፍርሃት የማይሸሽ ለምስጋና የማይሮጥ ዝም ብሎ እዛው የሚገኝ ንቁና ሰላማዊ የአይምሮ ሰላም ያለው ኑሮ እዚህ ምድብ ላይ ነው ያለው። ስሜትህ በውጫዊ ነገር የሚመራ ከሆነ አንተ ነፃ አይደለህም። ካንተ ምንም ነገር የሚፈልገው ነገር ከሌለው እንዴት አድርገህ ልታስፈራራው ትችላለህ? በቃ ከፍተኛው ብልሃት ወይም ኢንተለጀንስ ሌሎችን መግዛት ሳይሆን ራስን መግዛት ነው፣ ወይም ሶቨርኒቲ ኦቨር ሰልፍ ነው። ይሄ ምድብ በንስር የሚመሰለው ለዛ ነው። ይውላችሁ ንስር ከየትኛውም እንስሳ በላይ ከደመና በላይ ሆኖ ከላይ ወደ ታች ሁሉን ማየት መቃኘት ይችላል። መሬት ላይ ሁሉም ለማሸነፍ ሲፋለም ሲታገል ከፍ ብሎ ያያል፣ ጣልቃ አይገባም። ማሸነፍ መሸነፍ የሱ ህልም አይደለም። በቃ ምንም ነገር ከማሳደድ ነፃ የወጣ ህይወት ይኖራል። ለዚህ ምሳሌ የሚሆኑ እንደ ጉታማ ቡዳ አይነት የሃይማኖት መስራቾች፣ እንደ ማርከስ ኦሬለስ አይነት ንጉስም ጠቢብም የነበሩ ግን የአይምሮ ሰላምን የመረጡ ሰዎችን። ለዚህ ነው ጥቂት ጥበበኛ ሰዎች እጅግ በጣም ረጋ ያሉ የሚመስሉት። ህይወት ስለቀለላቸው አይደለም፣ ማንነታቸውን በውጫዊ ውጤት ላይ መገንባት ስላቆሙ ነው እንጂ። ተሻጋሪው ወይም ትራንሰንደንት የምንላቸው አሁንም ንግድ እኮ ሊመሰርቱ ይችላሉ፣ ሀብታም ሊሆኑ ይችላሉ፣ የሀገር መሪ ሊሆኑ ይችላሉ፣ ጥበብ ሊፈጥሩ ይችላሉ። ግን በውስጣቸው በፍርሃት አይመሩ። ሊያጡ የሚፈሩት ነገር የላቸው። ያ ደግሞ አስፈሪ ኃይል ይፈጥራል። ምክንያቱም አብዛኛው ስርዓት የሚቆመው በሰው ልጅ የስነ ልቦና ጥገኝነት ነው። ዲታች ካረክ ከነገሮች ከተገለልክ ግን ደፋር ነህ ማለት ነው። ወደፊትን አትፈራም፣ ምንም ነገር አትፈራም። ግን አንድ ሰው የሰውን እውቅና ማሳደድ ሲያቆም ምን ይፈጠራል መሰላችሁ? ሁሉም ሲደነግጥ
እሱ በረጋ መንፈስ ያስባል። ምን ይከሰታል? የማይገመት ወይም አንፕሬዲክተብል ሰው ይሆናል። ምክንያቱም በመጨረሻ ዓለምን በትክክል እያያት ነው። ይኸውላችሁ ተራራ ስለ ርዝመቱ ጮክ ብሎ አይናገርም። ተራራ ነው። እውነተኛ ብልሃትም እንደዛ ረጋ ያለ ነው። እድገት ማለት አዲስ ነገር መደርደር ሳይሆን የቆየውን ግድግዳ ማፍረስ ነው። ጨርሰናል። በመጨረሻም ይህንን ጥያቄ ልጠይቅህ። አንተ የትኛው ምድብ ላይ ነህ? የትኛው ደረጃ ላይ ነህ? ያንን ደረጃ ለማሻሻል ምን መስዋዕትነት ለመክፈል ዝግጁ ነህ? ወይስ አሁንም በምቾት እስር ቤት ውስጥ ነህ? አሁንም ብልህ ለመሆን ከመሞከር ይልቅ ኢንተለጀንት ለመምሰል ትጥራለህ? ብልህ ለመምሰል ትጥራለህ? አሁንም የመረጥከውን ሳይሆን የተሰጠህን ጨዋታ ነው የምትጫወተው? መራራው እውነት ይሄ ነው። አብዛኛው ሰው ፈጽሞ አያመልጥም። አቅም ስለሌለው እኮ አይደለም፣ መንቃት ዋጋ ስለሚያስከፍለው ነው። የዚህን ዓለም ከባድ እውነት ማወቅ፣ በትክክል ነገሮችን መረዳት ግንኙነቶችህን ሁሉ ሊያፈርስብህ ይችላል። ማንነትህን ሊያጠፋ ይችላል። ደህንነት የሚሰጡህን ቅዠቶች ሊገፍብህ ይችላል። ውሸተኛ ተስፋ ሊሰጥህ ይችላል። ለዚህ ነው ብዙዎች እርግጠኛ ካልሆነ ነፃነት ይልቅ ምቹ ምርኮኝነትን፣ እስር ቤትን የሚመርጡት። ነገር ግን እስካሁን እዚህ ድረስ ካዳመጥክ ውስጥህ አንድ ነገር ያውቃል። አንተ የተፈጠርከው የተጫነብህን ሁሉ የህይወት ቀንበር ተሸክመህ ለመቀጠል ብቻ አይደለም። አንተ የተፈጠርከው ያመንክበትን ትርጉም የሚሰጥህን ህይወት ለመፍጠርም ለመኖርም ጭምር ነው። ዓለም የተሰራበትን መሰረት ስታይ ተንኮል ኃይሉን ያጣል። ማንም አይነዳህም፣ አይቆጣጠርህም። ፕሮግራም መደረግህን ስታይ ከዕጣ ፈንታ ጋር አታቀላቅለውም። ፍርሃትህን በትክክል ስታየው የወደፊት የህይወትህ መዘውር ያቆማል። ምናልባትም እውነተኛው የብልሃት እድገት ዓለምን በተሻለ መንገድ መቆጣጠር ሳይሆን ዓለም አንተን ሳይታወቅህ እንድትቆጣጠርህ አለመፍቀድ ይሆናል። ዝም ብሎ አለመታዘዝ ይሆናል። አብዛኛው ሰው እድሜውን ሙሉ የሆነን ሰው ለመሆን ሲጥር ያልፋል። በጣም ጥቂቶች ግን ነፃ ይሆናሉ፣ ያመኑበትን ይኖራሉ። ስለዚህ በሚቀጥለው ጊዜ መስታወት ውስጥ ራስህን ስታይ አንድ አደገኛ ጥያቄ ጠይቀው ራስህን። በእርግጥ በራሴ እያሰብኩ ነው ወይስ በዙሪያዬ ያለው ዓለም የጻፈልኝን ትዕይንት እየደገምኩ እየኖርኩት ነው? እያንዳንዳችን እድሜ ልክ የሚመራን ህገ መንግስት አለ። ከሰው የተቀበልነውና ፈትሸነው የማናውቀው አስተሳሰብ፣ እምነት የኛ እውነት ይመስለናል፣ ግን ከውጭ የተጫነብን ማንነት ነው። ኢንተለጀንስ ወይም ብልህነት ቅድም እንዳልኳችሁ ስለ አይኪው አይደለም። ብልህነት ነገሮችን በግልጽ ለማየት ስላለህ ድፍረት ነው። ከዚያም ባየኸው እውነት መሰረት ለመኖር ስላለው ቆራጥነት ነው። ባይመችህም እንኳን ማለት ነው። ብቸኛ ቢያደርግህም እንኳን፣ ለዓመታት የገነባኸውን ቢያፈርስብህ እንኳን እውነትነቱ ከታየህ ታየህ ነው። በቃ ለመመሳሰል ብለህ እውነትን አትክድም። አብዛኛው ሰው ይሄንን አያደርግም። እንዲህ ያለውን ቪዲዮ ያያል። በውስጡ የሆነ ነገር ሲነካ ተድ ሲደረግ ይሰማዋል። ከዚያ ግን ወደ ቀድሞ ልማዱ ይመለሳል። ምክንያቱም ልማዱ ሞቅ ያለ ነው፣ ለምዶታል። አዲሱ መንገድ ግን ቅዝቃዜ አለው፣ ያስፈራል። ያ ምርጫ ነው፣ መብትህ ነው። የገዛ ምርጫህን ከመረጥክ ግን ራስህን በእውነት ለመመርመር ለአይምሮህ ታማኝ ለመሆን ከወሰንክ ዓለም በቀላሉ ልታውቅህ ልትዘውርህና ልታቆምህ የማትችል ከባድ ሰው ትሆናለህ። እውነተኛ ነፃነትም እሱ ነው። ከፍታው ላይ እንገናኝ ወዳጄ። እስከ መጨረሻው ስላደመጣችሁ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ቸር ቆዩልኝ።